ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ስምረት ፓርቲ በምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን ጉዳዩን ለሚመለከተው የፌዴራሉ ከፍተኛ ፍርድ ቤት በዛሬው ዕለት ማሳወቁ ተገለጸ። ስምረት ፓርቲ ክሱን የመሰረተው የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደረሰኝ ያለውን ውሳኔ መሰረት በማድረግ የአማራና የትግራይ ክልሎች በሚወዛገቡባቸው አካባቢዎች የሚቋቋሙ የምርጫ ክልሎች ከትግራይ ክልል ውጭ ሆነው የህዝብ ተወካዮች ምክር ቤት ምርጫ እንደሚካሄድባቸው በማሳወቁ ነው። ይህ በፌዴሬሽን ምክር ቤት ተላለፈ የተባለው ውሳኔ የአንድን ክልል ህጋዊ ግዛት እንደመንጠቅ የሚቆጠር መሆኑን እንዲሁም የፌዴሬሽን ምክር ቤት ይህንን ውሳኔ የማሳለፍ ህጋዊ ስልጣን እንደሌለው በመግለጽ ተቃውሞውን ወዲያውኑ ያሰማው ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን ይፋ ባደረገው ብሔራዊ ምርጫ ቦርድ ላይ ክስ በመመስረት ውሳኔው እንዳይፈጸም በፍርድ ቤት ማሳገዱ ይታወሳል። ይህንንም ተከትሎ በጉዳዩ ላይ ጥቅም እንዳላቸው የገለጹ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችና ውዝግብ የተነሳባቸው አካባቢዎች ላይ የሚኖሩ ማህበረሰቦችን የማንነት ጥያቄ ለማስከበር የተደራጁ ኮሚቴዎች ጣልቃ ገብተው ለመከራከር ለፍርድ ቤቱ አቤቱታ አቅርበው ነበር። በጣልቃ ገብነት ለመከራከር የሚጠይቁ በርከት ያሉ አቤቱታዎችን የተቀበለው ፍርድ ቤቱ በጉዳዩ ላይ ውሳኔ ለመስጠት ዛሬ ከቀትር በኋላ ተሰይሞ የነበረ ቢሆንም ክሱን የመሰረተው ስምረት ፓርቲ በወከለው ጠበቃ አማካኝነት ክሱን ስለማንሳቱ ለችሎቱ አስታውቋል። በዚህ ምክንያት በጣልቃ ገብነት ለመከራከር ያመለከቱ አካላት የመከራከሪያ ጭብጥ ክሱ ከመነሳቱ ጋር ተያይዞ መሰረት እንደማይኖረው ተገልጾላቸው በጉዳዩ ላይ ማመልከት የሚፈልጉ ጉዳይ ካለ እንዲያቀርቡ መጠየቃቸውን ለማወቅ ተችሏል። ሪፖርተር ስምረት ፓርቲ ክሱን ለምን እንዳቋረጠ የጠየቃቸው የፓርቲው ጽህፈት ቤት ምክትል ኃላፊ አቶ ሙላት ገብረስላሴ የስምረት ተከታዩ ምላሽ ሰጥተዋል። የክሳችን እንዲነሳ እንዲቋረጥ የክስ ማንሻ አቤቱታ አቅርበናል። ዛሬኛ ማለት ስምረት ነው ራሱ ክሱ ያነሳው እንጂ ተሸንፈን ወይ እነሱ አሸንፈውን ምናምን ታም ሲጀምር እነሱ አልገቡም። ገና ጣልቃ እንግባ ብለው አልተወሰነም። ራሱ ይጉ የሚለውን ፍርድ ቤቱ ውሳኔ አልወሰነም። ስለዚህ ፍርድ ቤቱ ውሳኔ ባልወሰነበት እንደውም ለዛሬ ነበረ እነሱ ይግቡ አይግቡ የሚለውን ውሳኔ ለብይን ነው የሚባለው ለብይን ነበር የተቀጠረው። ነገር ግን እነሱም አልጨረሱም ነበር። ዳኞቹ ብይናቸውን አልጨረሱም ነበር። ስለዚህ አልጨረስንም ብለው ለሌላ ቀጠሮ ሊሰጡ ሲሉ ያው እኛን ማመልከቻ አቅርበን ክሱ እንደማንቀጥልበትና ክሳችን የምናቋርጥ መሆኑ ለፍርድ ቤቱ አሳውቀናል። ክሱን ያቋረጣችሁበት ምክንያት ምንድነው? ኦኬ ክሱን ያቋረጥንበት ምክንያት አንደኛ የምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔ ብሎ መሰረት አድርጎ የወሰነው ውሳኔ ባለፈው ምርጫ ቦርድ እኛ ጠይቀን ማስረጃው ቀርቦ ነበር። የፌዴሬሽን ምክር ቤት ውሳኔው ማለት ነው። አሁን እንደምታውቁት የፌዴሬሽን ምክር ቤት ውሳኔ የሚወስነው በህገ መንግስቱ አንቀጽ 64 ላይ በግልጽ እንደተቀመጠው ከምክር ቤቶቹ አባላት 2/3 ተገኝተው ጉዳዩ በአጀንዳ ይዞ ተወያይተውበት ከዛ ድምጽ ሰጥተውበት ከዛ ደግሞ በአብላጫ ወይ ደግሞ በሲምፕል ማጆሪቲ የሚባለው በ50+1 ሲያጸድቁት ነው አንድ አጀንዳ በዚህ መልኩ ሲጸድቅ የፌዴሬሽን ምክር ቤት ውሳኔ ይባላል። ነገር ግን እኛ የመጣውን ደብዳቤ በጥልቀት ስናየው ደብዳቤው አፈጉባኤ ናቸው የጻፉት። አፈጉባኤው ማለት ነው አቶ አገኘው ተሻገር በሌላቸው ስልጣን የጻፉት ደብዳቤ መሆኑን አረጋግጠናል። ስለዚህ ይሄንን ደግሞ በመሰረቱ የፌዴሬሽን ምክር ቤት ውሳኔ ሊባል አይችልም፣ የእሳቸው ደብዳቤ ነው። ስለዚህ ህጋዊ መሰረት በሌለው ነገር ላይ ተመሰረተን ክስ የምንቀጥልበት ምንም ምክንያት የለም። ምንም አንደኛ እኛ ክሳችን መሰረት ያደረግነው የምርጫ ቦርድ ውሳኔ ብሎ ይፋ ባደረገው ነው። ስለዚህ በምርጫ ቦርድ ይፋ ለህዝብ ይፋ ያደረገው ውሳኔ የሚጠቅሰው ፌዴሬሽን ምክር ቤት ወሰነ ነው። ስለዚህ እኛ ደግሞ እነዚህ አይነት ዲቴይል ሂደቶች ግልጽ አልነበረም። ያወቅነው ነገር የለም። የፌዴሬሽን ምክር ቤት በምን ወሰነ እንዴት ወሰነ የሚለው ይታየ የለም። ግልጽ የሆነ አይደለም። በወሰነው መሰረት ብሎ ነው የምርጫ ቦርድ እንትን ያደረገው። ይሄ ከሆነ ደግሞ አንዱ የከሰስንበት ዋነኛ ምክንያት አንደኛ እነዚህ ሰነዶችን በፍርድ ቤት ማግኘት አልቻለም፣ ጠይቀን ሊሰጡን አልቻሉም። ስለዚህ እነዚህ ሰነዶችና ማስረጃዎች ህጋዊነታቸው አይተን መመርመር የምንችለው ፍርድ ቤት ቀርበን በፍርድ ቤት ተገደው ሲያቀርቡት ነው። ስለዚህ ለሱ ሂደት ነው አንድ ሄድ ነው ሊሰጠን አካልም አልነበረም። ከዛ በኋላ ደግሞ ከውሳኔው ጋር ተያይዞ ምርጫ ቦርድ ሊያደርጋቸው የነበሩ ነገሮች ነበሩ። እነሱን ደግሞ ማስቆም ነበረብን። ፍርድ ቤት ሄደን ጊዜያውን ቢሆን እግድ ማግኘት ነበረብን። ስለዚህ እሱን እግድ ማግኘት ስለነበረብንም ነው የሄድነው። ስለዚህ የፌዴሬሽን ምክር ቤት በምን መልኩ ወሰነ የሚል
ምንም ማስረጃ ማግኘት አልቻልንም፣ እንዲሁ ጠይቀን ማለት ነው። ስለዚህ እሱንም ለማግኘት አንዱ መንገድ መክሰስ ነበረብን። ያው ኖርማሊ ከዚህ በኋላ ያው እንግዲህ እንደቀደም እንዳልኩሽ ህጋዊነት በሌለው አንድ ደብዳቤ ላይ መሰረት አድርገን የፍርድ ቤትም ሪሶርስ የህዝብም ሪሶርስ የፍርድ ቤትም ውድ የሆነ ጊዜ ማባከን አንፈልግም። ስለዚህ ሂደቱ እነሱ በጀመሩበት ነው፣ ውሳኔውን ማስተካከል አለባቸው። ምክንያቱም ቤዚካሊ የምርጫ ቦርድን በራሱ ጊዜ እንደዚህ አይነት ውሳኔዎችን ሳያረጋግጥ መቀበል አልነበረበትም። ውሳኔ ካለ የፌዴሬሽን ምክር ቤት በምን መልኩ ይወስናል የሚለው ህገ መንግስቱ ላይ የተቀመጠ ነው። ስለዚህ እነዚህ ሰዎች ህግ አያውቁም ልንላቸው አንችልም። እነዚህ ትልልቅ ተቋሞችን እየመሩ ሪፖርተር ስምረት ፓርቲ ባቀረበው ክስ ላይ ጣልቃ በመግባት ለመከራከር አቤቱታ ካቀረቡት አካላት መካከል አንዱ የሆነው የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጠበቃ የሆኑትን አቶ ቴድሮስ ታደሰን በዚህ ጉዳይ ላይ አነጋግሯል። አቶ ቴድሮስ ስምረት ፓርቲ ክሱን ማቋረጡን ያረጋገጡት ጠበቃ ቴድሮስ ይህንንም ተከትሎ እሳቸው የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴን በመወከል ለችሎቱ ያመለከቱትን ተጨማሪ አቤቱታ አስረድተዋል። በከሳሽ ወይም በስምረት ፓርቲ በኩል ክሳችንን አንስተናል ብለው አቤቱታ ለፍርድ ቤት አቅርበዋል። ይህም በተመለከተ ፍርድ ቤቱ ጣልቃ ገብ ላይ ለመወሰን ነበር ቀጠሮ ያዘው። እነሱ ክሳቸውን ካነሱ ይህን ጉዳይ በተመለከተ አስተያየት እንድንሰጥ ጠይቀውናል። ስለዚህ አራት አስተያየቶችን ሰጠናል። የመጀመሪያው አስተያየት ምንድን ነው? ክሱን የመሰረቱት ራሳቸው አቶ ጌታቸው ረዳ ስለሆኑ አሁን ክሱን ሲያነሱት ደግሞ በጠበቃ ነው እያነሱት ያለው እና ይህንን ነገር ፍርድ ቤቱ ያረጋግጣል። ጠበቃው ክስ የማንሳት ውክልና አለው ወይ የሚለውን ነገር ላይ እሳቸው ቀርበው አይኔ ክሴን አላነሳውም ጠበቃው ነው የሚል ነገር እንዳይነሳ ወይ በአካል መጥተው ፍርድ ቤቱ ዛሬ ችሎቱን አልቀረቡ በአካል መጥተው ክሳቸውን ማንሳታቸውን ራሳቸው ይናገሩ፣ ካልሆነ ደግሞ ስፔሲፊካሊ ለጠበቃው ክስ የማንሳትን ውክልና አብረው ጨምረው ሊሰጡት ይገባል ብዬ አቅርቤያለሁ። ይህን አቤቱታ ፍርድ ቤቱ በመርህ ደረጃ ተቀብሎት ተመሳሳይ ምርጫ ሰጥቷቸዋል። ወይ ራሳቸው ቀርበው ክስ ማንሳታቸውን ያረጋግጡ ራሳቸው በጌታቸው ረዳ ወይም ደግሞ ውክልናቸው ላይ ክስ የማንሳትን ስልጣን ለጠበቃው እንደሰጡት አስተካክለው ያቀርቡ ተብሎ ለአራት ሰዓት ተቀጥሯል። ለመጋቢት 4 ማለት ነው። የጠበቃው ውክልና ምን ደረጃ ድረስ ነበር? የጠበቃው ውክልና ክሱን የማስቆጥ ነው። ጠቅላላ ውክልና ላይ የተሰጠው ፍርድ ቤቱ ያየው ሰነዱ ፍርድ ቤቱ ሳይው ክስ ማንሳት የሚል ቃል አልተቀመጠም። የተቀመጡት ቃላቶች ፍርድ ቤት ቀርቦ እንዲከራከር ምናምን የሚሉ ናቸው። የተለመደ የጠበቃ ውክልና ሰው ክስ ማንሳት ትንሽ ነገር ስለሆነ እሱን ያረጋግጥልናል። ፍርድ ቤቱም አቤቱታዬን ተቀብሎ ይህን ለማረጋገጥ እነሱ ወይ ራሳቸው ቀርበው ክስ ማንሳታቸውን ይግለጹ፣ ካልሆነ ደግሞ ጠበቃው አቶ ጌታቸው ረዳ ራሳቸው ቀርበው ማለት ነው አይደል? የኔ አቤቱታ ይሄ ነው። ፍርድ ቤቱም ይሄንን ነው አማራጭ የሰጣቸው። ወይ ራሳቸው ቀርበው አስተያየት ይስጡ ወይም ደግሞ ክስ የማንሳት ስልጣን ጨምሮ ውክልና ይስጡ ነው መስሎታል። ሁለተኛ ያቀረብነው እኛ በመርህ ደረጃ በቅን ልቦና የቀረበ ክስ ነው ብለን ስለማናምን ያቀረቡትን ምክንያት እሱን ለማንሳት ስላላሳመነን በዚህ ጉዳይ ላይ ደግመው እንዳይከሱን ረስት ጅዲካታ ይባላል በዛቲ ወይም ድጋሜ በአንድ ጉዳይ ላይ ክስን ካነሳ በኋላ ጉዳይ በሌላ ፍርድ ቤት ምናምን ክስ እንዳይመሰርቱ ፍርድ ቤቱ ያግድልን። ክስ የመክሰስ ደግሞ መክሰስ መብታቸውን እንዳያስጠብቅ የሚል ሁለተኛ ቤት አቀርበናል። ሶስተኛ ቤቱታ ፍርድ ቤት የሰጠውን ህግ ከዚህ በፊት ምርጫ እንዳይደረግ በእነዚህ አከራካሪ ቦታዎች ምርጫ እንዳይደረግ ብሎ የሰጠውን ህግ እንዲያነሳ ጠይቀናል። ህግሩ እንዲያነሳ። አራተኛ ነጥብ ደግሞ ምንድነው? በዚህ ጉዳይ ለውጭና ኪሳራ ተዳርገናል። ታቸው ክስ በማቅረባቸው እኛ መብትና ጥቅማችን ተነካ በማለት ነው የወከልኳቸው አካላት መብትና ጥቅማችን ተነካ በማለት ጠበቃ ወክለዋል። ከተለያየ ቦታ ትራንስፖርት ተብሎ መጥተዋልና አጠቃላይ ወጭና ኪሳራ አሳፍልተን እናቅርብና ፓርቲው ወይም ከሳሽ ይከፈላል የሚል አቤቱታ አቅርበናል። እነዚህ ሁሉ አይቶ ለመወሰን ለአርብ 4 ሰዓት ተቀጥሯል። በአማራ ክልል ደቡብ ወሎ ዞን መሃል ሳይንት ወረዳ ታካ ነገስት አትሮንስ ማርያም ገዳም ላይ በተፈጸመ ጥቃት 5 አገልጋዮች መገደላቸው ተገለጸ። ጥቃቱ በመንግስት ኃይል የተፈጸመ ነው ሲል ትብብር ለኢትዮጵያ አንድነት ገልጿል። በአማራ ክልል ደቡብ ወሎ ዞን መሃል ሳይንት ወረዳ በጥንታዊቷ ታካ ነገስት አትሮንስ ማርያም ገዳም የካቲት 28 ቀን 2018 ዓ.ም በተፈጸመ ጥቃት የ5 ሰዎች ህይወት ማለፉንና 26 ሰዎች የአካል ጉዳት እንደደረሰባቸው የደቡብ ወሎ ሀገረ ስብከት ጽሕፈት ቤት አስታውቋል።
ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ ፓርቲዎች ቅንጅት በጥቃቱ ዙሪያ ባወጣው መግለጫ በመንግስት ኃይሎች በተፈጸመ የከባድ መሳሪያ ጥቃት 6 የገዳሙ አገልጋይ አባቶችና እናቶች ሥርዓተ ቅዳሴ ሲወጡ የተገደሉ ሲሆን 28 የሚሆኑ አባቶችና ምዕመናን ከባድ የአካል ጉዳት ደርሶባቸዋል ብሏል። የደቡብ ወሎ ሀገረ ስብከት እንደገለጸው አደጋው ሰው ሰራሽ ነው ከማለት በስተቀር ለጥቃቱ የፈረጀው አካል የለም። አክሎ መሰል አስከፊ አደጋ የሚፈጽሙ አካላት ከድርጊታቸው እንዲታቀቡ በማሳሰብ በጥቃቱ ግን መነኩሴ እናትና 4 አገልጋይ ካህናት መገደላቸው እንዲሁም 11 ሰዎች ከባድ ጉዳትና 15 ሰዎች ቀላል ጉዳት እንደደረሰባቸው ሀገረ ስብከቱ አስታውቋል። የተቃዋሚ ፓርቲዎች ቅንጅቱ ደግሞ እንዲህ አይነት የሃይማኖት አባቶችንና ቅዱሳት መካናትን ኢላማ ያደረገ ጥቃት ከድግግሞሹና ሁኔታው በመነሳት በዓላማ የሚፈጸም ነው ብለን እንድናምን ተገደናል ያሉ ሲሆን ተመሳሳይ የግዴለሽነት ድርጊት ጥንታዊቷ ርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያን ላይ ያነጣጠረ የከባድ መሳሪያ ጥቃት እየተፈጸመ እንዳለ መረጃ የደረሰን በመሆኑ ይህ በአስቸኳይ እንዲቆም እናሳስባለን ሲል ገልጿል። በሌላ በኩል በደቡብ ኢትዮጵያ ክልል ጋሞ ዞን ማክሰኞ የካቲት 30 ቀን 2018 ዓ.ም ምሽት ጀምሮ በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በደረሰ የናዳና የጎርፍ አደጋ የ30 ወገኖች ሕይወት አልፏል ያለው ትብብር ለኢትዮጵያ አንድነት መላው ኢትዮጵያውያንም ተጎጂዎችን በማቋቋም እንዲረባረቡ ጥሪ አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ